ከሴቶች ከተወለዱት መካከል ከሱ የሚበልጥ አልተነሳም። ይህን ታላቅ የምስክርነት ቃል የተናገረው ማን ይመስላችኋል? ራሱ የዓለም መድኃኒት የክቡር ባለቤት ኢየሱስ ክርስቶስ ነው። እሳትን የሚያነድ መለኮትን በእጆቹ የዳሰሰ፣ ከመወለዱ በፊት በነቢያት ትንቢት የተነገረለት፣ በማኅፀን ሳለ መንፈስ ቅዱስ የሞላበት፣ ከአናብስት ጋር በምድረ በዳ ያደገው የጌታን መንገድ ያቀናው ያ ታላቅ ሰው ማን ነው? እሱ መጥምቀ መለኮት ቃለ አውዲ ጸማዊው ባህታዊው ነቢዩና ሰማዕቱ ቅዱስ ዮሐንስ ነው። በዛሬው ዝግጅታችን ቅዱስ ገብርኤል በቤተ መቅደስ ያበሰረውን ሚስጥር፣ በ2 ዓመት ከመንፈቁ ወደ በረሃ ተሰዶ ከአራዊት ጋር የኖረበትን ሚስጥር፣ የመለኮትን እሳት በዮርዳኖስ ያጠመቀበትን ታላቅ ክብርና አንገቱ በሰይፍ ከተቆረጠች በኋላ ለ15 ዓመታት ክንፍ አውጥታ በዓለም ላይ ወንጌልን የሰበከችበትን አስደናቂ ታሪክ በጥልቀት እንመለከታለን። ሰላም የእግዚአብሔር ቤተሰቦች፣ እንኳን ወደ ወንጌል ሚዲያ በሰላም መጣችሁ። ዛሬ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትምህርት በቅዱሳን መጻሕፍትና በትርጓሜ ወንጌል መሰረት የመጥምቀ መለኮት ቅዱስ ዮሐንስን ሙሉ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ይህ መንፈሳዊ ጉዞ የሕይወት ዕውቀታችሁንና እምነታችሁን ሙሉ በሙሉ ይለውጠዋል። ቪዲዮውን ከመጀመራችን በፊት ላይክ፣ ሸር እና ሰብስክራይብ በማድረግ የዚህ መንፈሳዊ ትምህርት አጋር እንድትሆኑ በትህትና ጠይቃለሁ። አሁን ቀጥታ ወደ ታሪኩ እንለፍ። በአብያ ክፍለ ካህናት ወገን የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱ ደግሞ ከአሮን ልጆች ወገን የሆነች ኤልሳቤጥ ትባላለች። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። በጌታ ትእዛዝና ሕጎች ሁሉ ያለ ነቀፋ ይሄዱ ነበር። ነገር ግን ኤልሳቤጥ መካን ነበረች፣ ልጅ አልነበራቸውም። በዚያ ዘመን መካንነት ከሰው ዘንድ ትልቅ ስድብና ሽሙጥ ነበረበት። ሁለቱም በዕድሜ አርጅተው ነበር። ነገር ግን ተስፋ ሳይቆርጡ ዘወትር ወደ እግዚአብሔር ይጸልዩ ነበር። እግዚአብሔር የጻድቃንን ጸሎት አይረሳም። የዘካርያስና የኤልሳቤጥ ጸሎት ለብዙ ዘመናት በሰማይ ይኖር ነበር። ካህኑ ዘካርያስ በተራው በቤተ መቅደስ ዕጣን ለማሳረግ ገባ። ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። በዚያን ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ወደቀ። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ደስታና ሐሴትም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። ልጁ በእግዚአብሔር ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይሞላበታል አለው። ዘካርያስ ግን ሰዋዊ አስተሳሰብ ገዛው። እኔ ሽማግሌ ነኝ፣ ሚስቴም አርጅታለችና ይህን በምን አውቃለሁ አለ። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እነሆ በጊዜው የሚፈጸመውን ቃሌን ስላልሰማህ ይህ ነገር እስኪሆን ድረስ ዲዳ ትሆናለህ አለው። ዘካርያስ ከቤተ መቅደስ ሲወጣ መናገር አልቻለም ነበር። በምልክት ይጠቅሳቸው ነበር። ሕዝቡ ራእይ እንዳየ አስተዋሉ። ከ2 ቀን በኋላ አረጋዊት ቅድስት ኤልሳቤጥ ጸነሰች። እግዚአብሔር ስድዋን ስላራቀላት ለ5 ወራት ተሸሸገች። ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም የጌታን መጸነስ ሲያበስራት የእግዚአብሔርን ታላቅነት ለማስረዳት የመካኗን የኤልሳቤጥን መጸነስ ነግሯት ነበር። እመቤታችንም በ6ኛው ወር ዘመዷን ኤልሳቤጥን ልትጠይቅ ወደ ይሁዳ ተራራማ አገር ሄደች። የሰላምታዋም ድምፅ በኤልሳቤጥ ጆሮ በገባ ጊዜ አስደናቂ ታምር ሆነ። መንፈስ ቅዱስ በኤልሳቤጥ ላይ ሞላባት። በዚያው ቅጽበት በማኅፀን ያለው ጽንስ ቅዱስ ዮሐንስ በእመቤታችን ማኅፀን ለነበረው ለዓለሙ ፈጣሪ ለኢየሱስ ክርስቶስ በደስታ ዘሎ ሰገደ። ኤልሳቤጥም በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና አለች። የመውለጃዋ ቀን ሲደርስ ሰኔ 30 ቀን መጥምቀ መለኮት ቅዱስ ዮሐንስ ተወለደ። ዘመዶቿ ሁሉ የሕፃኑን ስም በአባቱ ስም ዘካርያስ ሊሉት ወደዱ። እናቱ ኤልሳቤጥ ግን አይሆንም ዮሐንስ ይባላለች። ወደ ዲዳው አባቱ ወደ ዘካርያስ ዙረው ምልክት ጠየቁት። እሱም ሰሌዳ ለምኖ ስሙ ዮሐንስ ነው ብሎ ጻፈ። በዚያ ቅስፈት የአባቱ የዘካርያስ አፍ ተከፈተ፣ አንደበቱ ተፈታ። እግዚአብሔርንም እያመሰገነ ትንቢት ተናገረ። አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና አለ። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። 7 ሰገል ንጉሥ ተወልዷል ብለው በመምጣታቸው ጨካኙ ንጉሥ ሄሮድስ መንግስቴን ይወስድብኛል ብሎ ሰጋ።
በመሆኑም በቤተልሔምና በዙሪያዋ ያሉትን 2 ዓመትና ከዚያ በታች የሆኑትን ሕፃናት ሙሉ እንዲገደሉ አዘዘ። በዚህ ጊዜ ቅድስት ኤልሳቤጥ ልጇን ዮሐንስን አቅፋ ወደ ሲና በረሃ ተሰደደች። የሄሮድስ ጭፍሮች ዮሐንስን አጡት። ከዚያም ወደ መቅደስ ሂደው አባቱን ዘካርያስን ልጅህን አምጣው አሉት። ዘካርያስም እኔ በቤተ መቅደስ የማገለግል ካህን ነኝ፣ ልጄ ወዴት እንዳለ አላውቅም አላቸው። ጭፍሮችም በቤተ መቅደስና በመሠዊያው መካከል በሰይፍ ገደሉት። ካህናቱም የዘካርያስን አስከሬን በአባቱ በበራክዮ መቃብር ቀበሩት። ደሙ እስከ 7 ዓመት ድረስ እየፈላ ሲከሳቸው ኖረ። ቅድስት ኤልሳቤጥ ሕፃኑን ይዛ ወደ በረሃ ስትገባ ቅዱስ ዮሐንስ የ2 ዓመት ከመንፈቅ ሕፃን ነበር። በበረሃም ድንጋይ ቤት ሆነላቸው። እግዚአብሔርም ከብርድ ከፀሐይና ከአራዊት አፍ ይጠብቃቸው ነበር። ነገር ግን ወደ ሲና በረሃ በገቡ በ5ኛ ዓመታቸው ቅዱስ ዮሐንስ ገና የ7 ዓመት ሕፃን እያለ እናቱ ቅድስት ኤልሳቤጥ ከዚህ ዓለም ድካም አረፈች። እስኪ ያስቡት፣ የ7 ዓመት ሕፃን በበረሃ ውስጥ ብቻውን ቀረ። ነገር ግን የሰማዩ አባት አልተወውም። ሲርበው ሰማያዊ ህብስት ይመግበው ነበር፣ ሲጠማው ከአለት ውሃ ያፈልቅለት ነበር። አንበሶችና ነብሮች እንደ ወንድምና እህት ሆነው ይጠብቁትና ያጫውቱት ነበር። በበረሃ ሲኖርም የግመል ጠጉር ይለብስ፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣ የሚባል የበረሃ ቅጠልና ጣዝማ ማር ነበር። ዮሐንስ በእናቱ አስከሬን አጠገብ ተቀምጦ በእጅጉ እያዘነ መሪር ለቅሶን እያለቀሰ ሳለ የተሸሸገውን ሁሉ የሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በናዝሬት ተቀምጦ ሳለ የኤልሳቤጥን መሞት እናቱም ስለሞተችበት ዮሐንስ ብቻውን ከበረሃ ውስጥ ተቀምጦ እያለቀሰ መሆኑን አወቀ። ጌታችን በናዝሬት ተቀምጦ ሳለ የኤልሳቤጥን መሞትና የወዳጁ ዮሐንስን ሐዘንና ማልቀስ ባወቀ ጊዜ እሱም በናዝሬት ሆኖ ያለቅስ ጀመር። እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ሲያለቅስ ባየች ጊዜ ልጄ ወዳጄ ሆይ ምን ሆንክ? ስለምንስ ታለቅሳለህ? ብላ ጠየቀችው። ጌታችንም ለቅድስት እናቱ እንዲህ በማለት መለሰላት። እነሆ ወገንሽ የሆነችው ኤልሳቤጥ አረፈች፣ ዮሐንስንም ብቻውን ከበረሃ ውስጥ ተወችው። ዮሐንስም ሕፃን ስለሆነ የሚያደርገውን አጥቶ በእናቱ አስከሬን አጠገብ ከፊት ለፊት ተቀምጦ በመረረ ሐዘን ያለቅሳል። እናቴ ሆይ እኔም ዘመድሽ የሆነ የዮሐንስን ለቅሶ ስላወቅኩና የእሱም ሐዘን ስለተሰማኝ የማለቅሰው ስለዚህ ነው አላት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ቅድስት ድንግል ማርያምም የኤልሳቤጥን መሞት በሰማች ጊዜ በጣም ምርር ብላ አለቀሰች። ያን ጊዜም ብርህት ደመና መጣ፣ ከፊታቸው ቆመች። ፈጥናም ተሸከመቻቸውና ኤልሳቤጥ ከሞተችበት ዮሐንስ ካለበት ቦታ ከደብረ ሲና በረሃ ውስጥ ወስዳ ደረሰቻቸው። ዮሐንስ ባያቸው ጊዜ ደነገጠ። ከዚያ በፊት ሰው አይቶ ስለማያውቅ የእናቱን አስከሬን ብቻውን ትቶ ወደ ጫካ ሸሸ። ጌታችን ኢየሱስ ክርስቶስም የዮሐንስን ፍርሃት አራቅለትና እንዲህ አለው፣ እኛን ከማየትህ የተነሳ አትፍራ፣ አትደንግጥም። አይዞህ፣ እነሆ የእናተ ዘመዶች ማርያምና ሰሎሜ በእናተ አስከሬን ላይ መልካም ነገር ሊያደርጉ መጥተዋልና ና ወደኛ ቅረብ አለው። ዮሐንስ ይህን ቃል ከጌታችን አንደበት በሰማ ጊዜ ወደ ኋላ ተመለሰ። ከመሬት ላይ ወድቆ ለጌታችን ለኢየሱስ ክርስቶስ ሰገደለት። ጌታችንም እመቤታችን ማርያምንና ሰሎሜን በጠማው ጊዜ ከሷ ይጠጣ ዘንድ ለዮሐንስ ባፈለቀለት ውሃ የኤልሳቤጥን ሥጋ አጥባችሁ ገንዙ አላቸው። እንዳዘዛቸውም የኤልሳቤጥን አስከሬን አጥበው ገነዙ። ጌታችንም ቅዱስ ሚካኤልንና ቅዱስ ገብርኤልን ይመጡ ዘንድ አዘዛቸው። እነሱም ፈጥነው እንደ አይነ ጥቅሻ ከሰማይ ወርደው መጡና ከጌታችን ፊት ቆሙ። ጌታችንም የኤልሳቤጥ ሥጋ የሚቀበርበትን መሬት ቆፍሩ አላቸው። ቅዱስ ሚካኤልና ቅዱስ ገብርኤልም መቃብሩን ይቆፍሩ ዘንድ ጀመሩ። ጌታችን ዘካርያስንና ስምዖንን በአካለ ነፍስ ከሰማይ መጥተው በኤልሳቤጥ አስከሬን ላይ ጸሎተ ፍትሐቱን ያደርሱ ዘንድ አዘዛቸው። እነሱም የኤልሳቤጥ አስከሬን ካለበት ቦታ ላይ ቅዱስ ሚካኤልና ቅዱስ ገብርኤል፣ እመቤታችን ማርያምና ሰሎሜ ከጌታችን ፊት ቁመው ሳለ ስምዖንና ዘካርያስ በአስከሬኑ አጠገብ ቁመው ጸሎተ ፍትሐቱን ያደርሱ ጀመር። ጸሎተ ፍትሐቱን በጨረሱ ጊዜ መላእክት በቆፈሩት መቃብር ውስጥ ቀበሯትና የስምዖንና የዘካርያስ ነፍስ ወደ ነበረችበት ቦታዋ ተመለሰች። ጌታችን ኢየሱስ ክርስቶስም የኤልሳቤጥን መቃብር በትምህርተ መስቀል አምሳል ደፈነው። ኤልሳቤጥም ያረፈችበት ዕለት የካቲት 16 ቀን ነው። ከዚህ በኋላ ዮሐንስን ብቻውን ከበረሃ ውስጥ ተውት። ጌታችን ኢየሱስ ክርስቶስ ከእመቤታችን ጋር ወደ ናዝሬት ለመመለስ ከደመናዋ ላይ ተሳፍሮ ተነሳ። ያን ጊዜም ክብርት እመቤታችን ልጇን እንዲህ አለችው፣ ጌታዬና አምላኬ ፈጣሪ ሆይ ስለምን ዮሐንስን ብቻውን ከበረሃ ውስጥ ተወዋለህ? እንዴትስ ትተነው እንሄዳለን? ወደዚህ ቦታ ይዛው የሸሸችው እናቱ
ጥላው ሞታ በመቃብር ውስጥ ተቀብራለች። ከእኛ ጋር ይዘነው እንሂድ እንጂ አለችው። ዳግመኛም እመቤታችን እንዲህ አለችው፣ ነፍስ ያላወቀ ሕፃን ስለሆነ አራዊት ይበሉታልና ይዘነው መሄድ አለብን አለችው። ጌታችንም ለቅድስት እናቱ እንዲህ በማለት መለሰላት፣ በመምህርነት ወጥቶ ለእስራኤል ታይቶ እስከሚያስተምር ድረስ የሰማያዊው አባቴ ፈቃድ በበረሃ ውስጥ ብቻውን እንዲኖር ነው። አንቺ ብቻውን እንዴት ከበረሃ ይኖራል ትያለሽ? አራዊቶች እንዳይጣሉት ሊቀ መላእክት ቅዱስ ሚካኤል ከሱ ጋር አይለይም። በፈለገው ነገር ሁሉ እንዲራዳውና እንዲታዘዙለት መላእክተ ብርሃንን አዝለታለሁ። ብርሃናዊው መልአክ ገብርኤልም ሰማያዊ ህብስትን ለምግቡ ያመጣለታል። በጠማው ጊዜ እንደ ወተት የነጣችውን እንደ ወለላ ማር የጣፈጠችውን ውሃ ከኤደን ገነት ያመጣለታል። ይህችንም እሱ ካለበት ድንጋይ ስር የምትፈልቀውን ውሃ እንደ እናቱ ጡት ለአፉ የጣፈጠች ያደርጋታለሁ። አንቺ ብቻውን እንዴት በበረሃ ውስጥ ይኖራል ትያለሽ? እስከ ዛሬ ድረስ የምጠብቀው እኔ ነኝ። ሌላ ማን ጠበቀው ብለሽ ነው? እኔ አይደለሁምን? ወዳጄ ዮሐንስን ሰማያዊው አባቴ ከዚህ ዓለም ፍጥረት ሁሉ በጣም አብልጦ ይወደዋል። አባቱ ዘካርያስን በስጋው ቢሞት በነፍሱ ሕያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ ከሱ እንዳይለየው አደርጋለሁ። እናቱ ኤልሳቤጥም በስጋዋ ብትሞት በነፍሷ ሕያው ስለሆነች ታጽናናው ዘንድ በነፍሷ በፍጹም ከሱ እንዳትለየው አደርጋለሁ። ዮሐንስን የተሸከመች ማኅፀን ንዕድ ክብርት ስለሆነች በስጋዋ ውስጥ መጥፎ ሽታ፣ ክፉ መዓዛ አይገኝባት፣ በመቃብሯ ውስጥ ትሎች አይገኙበት። አንቺ እኔን ጸንሰሽ ሳለ ወደ ኤልሳቤጥ በሄድሽ ጊዜ በእጇ ይዛ ጨብጣ በአፏ በሳመችሽ ጊዜ እንዲህ ብላ ትንቢት ተናግራለች። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናቱ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? ከእግዚአብሔር አግኝተው የነገሩሽን ቃል ይደረግልኝ ብለሽ የተቀበልሽ አንቺ ብጽዕት ነሽ፣ ክብርት ነሽ ብላ ስላመሰገነችሽ እንኳ ስጋዋ ሊፈርስ ይቅርና መግነዟም አይለወጥም፣ መቃብሯም አይጠፋም፣ ነፍሷንም ከስጋዋ ጋር እንድትኖር አደርጋለሁ። ይህን የመሰለ ነገር ስለ ወዳጁ ዮሐንስ ለድንግል እናቱ ነግሯት ከጨረሰ በኋላ ዮሐንስን ከበረሃ ውስጥ ትተውት በደመና ላይ ተጭነው ወደ ናዝሬት ተመለሱ። ቅዱስ ዮሐንስ 30 ዓመት ሲሞላው የእግዚአብሔር ቃል ወደሱ መጣ። በነቢዩ ኢሳይያስ ቃል እንደተነገረው የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ። ዮሐንስም መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በዮርዳኖስ ዙሪያ ወዳለው ሀገር ሁሉ ወጣ። የይሁዳ ሀገር ሰዎች ሁሉ ኃጢአታቸውን እየተናዘዙ ይጠመቁ ነበር። ዮሐንስ ግን አያዳላም ነበር። ፈሪሳውያንን እናንተ የእፍኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ይላቸው ነበር። ሕዝቡን ሁለት ልብስ ያለው ለሌለው ያካፍል ይል ነበር። ቀራጮችን ከታዘዛችሁ ታብልጣችሁ አትውሰዱ ይል ነበር። ወታደሮቹን ደግሞ በማንም ላይ ግፍ አትስሩ፣ ደሞዛችሁ ይበቃችኋል እያለ ይገስጻቸው ነበር። ጌታችን ዮሐንስን ኤልያስ ብሎታል። ምክንያቱም ኤልያስ ጠጉራም እንደነበር ሁሉ ዮሐንስም ልብሱ የግመል ፀጉር ነበር። ሁለቱም ባህታዊና መናንያን ነበሩ። ኤልያስ ንጉሥ አካብንና ኤልዛቤልን እንደገሰጸ ዮሐንስም ንጉሥ ሄሮድስንና ሄሮዲያዳን ገስጿል። ጌታችን ኢየሱስ ክርስቶስ ሊጠመቅ ወደ ዮሐንስ መጣ። ዮሐንስ ግን በመንፈስ ቅዱስ አውቆት በትህትና ፈራ። እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን? ባሪያ ወደ ጌታው ይሄዳል እንጂ እንዴት ጌታ ወደ ባሪያው ይመጣል አለ። ጌታችን ግን አሁንስ ፍቀድልኝ፣ እንዴት ጽድቅን ሁሉ መፈጸም ይገባናል አለው። ዮሐንስም ጌታችንን ሌላውን በአንተ ስም አጠምቃለሁ፣ አንተንስ በማን ስም ላጥምቅህ ሲል ጠየቀው። ጌታችንም የዓለምን ኃጢአት የምታስወግድ የእግዚአብሔር በግ የዓለሙ ካህን ኢየሱስ ክርስቶስ ወይ ይቅር በለን እያልክ አጥምቀኝ ብሎታል። ዮሐንስ እጁን በጌታ ራስ ላይ ጭኖ ባጠመቀው ጊዜ ሰማያት ተከፈቱ። መንፈስ ቅዱስ በርግብ አምሳል ወረደበት። ከአብ ዘንድ በሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እሱን ስሙት የሚል ታላቅ ድምፅ ተሰማ። እዚህ ጋር ነው ሊቁ በጸሎቱ እንዲህ ያለው፣ ዮሐንስ ወይ ራጉኤል በትጋቱ ኢዮብን በጽድቁ ቢመኙም ሆነ ቢጨነቁ እንዳንተ የሚነድ እሳትን ወይም መለኮትን ሊያጠምቁ አልተቻላቸውም ያለው። ንጉሥ ሄሮድስ የወንድሙን የፊልጶስን ሚስት ሄሮዲያዳን አግብቶ ነበር። ቅዱስ ዮሐንስ ግን ምንም ሳይፈራ የወንድምህን ሚስት ማግባት ለእኔ አልተፈቀደም፣ ድንበር አታፍርሱ፣ ዋርሳ አትውረሱ እያለ ይገስጸው ነበር። በዚህ ምክንያት ሄሮድስ ዮሐንስን አስሮ በእስር ቤት አኖረው። በሄሮድስ ልደት ቀን የሄሮዲያዳ ልጅ በሾንጎ ፊት ዘፈነች፣ ሄሮድስንም ደስ አሰኘችው። ንጉሱም የመንግስቴን እኩሌታ እንኳ ቢሆን የምትለምኝኝን ሁሉ ሰጥሻለሁ ብሎ ማለላት።
እሷም እናቷን ተማክራ የመጥምቆ ዮሐንስን ራስ በወጭት አድርገህ አሁኑኑ ስጠኝ አለችው። ንጉሡ አዘነ። ነገር ግን ስለ መሐላውና አብረውት ስለተቀመጡት ሰዎች ሲል ባለ ሰይፍ ልኮ የቅዱስ ዮሐንስን አንገት መስከረም 2 ቀን አስቆረጠው። የቅዱስ ዮሐንስ አንገት ከተቆረጠ በኋላ ታላቅ ታምር ሆነ። የራሱ ቅሉ ክንፍ አወጣች፣ በአየር ላይ በረረች። ሄሮድስ ወይ የወንድምህን ሚስት ማግባት አልተፈቀደልህም እያለች ንጉሡን መገሰጿን አላቆመችም። ከዚያ በኋላ ይህች ቅድስት ራስ ክንፍ አውጣ በዓለም ላይ እየዞረች ለ15 ዓመታት ያህል የክርስቶስን ወንጌል ስትሰብክና ስታስተምር ኑራለች። ይህ የእግዚአብሔር ታላቅ ታምር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የቅዱስ ዮሐንስን በዓላት በዓመቱ ውስጥ በታላቅ ክብር ታስባለች። ሰኔ 30 ቀን ንዑድና ክቡር የሆነበት የልደቱ በዓል፣ መስከረም 1 ቀን ከእግዚአብሔር ቃል ኪዳንን የተቀበለበት ቀን፣ መስከረም 2 ቀን በሰማዕትነት ያረፈበት ቀን፣ ጥር 11 ቀን ጌታችን ኢየሱስ ክርስቶስን ያጠመቀበት ቀን፣ የካቲት 30 ቀን የተቀደሰችው ራሱ የተገኘችበት ቀን፣ ሚያዝያ 15 ቀን ራሱ ያረፈችበት ቀን፣ ሰኔ 2 ቀን ፍልሰተ አጽሙ። መጥምቀ መለኮት ቅዱስ ዮሐንስ የእምነት ምስክር፣ የጽድቅ መምህር፣ የባሕታውያን አባትና የንስሐ ጠሪ አዋጅ ነጋሪ ነው። እሱ ዓለምንና ፍላጎቷን ንቆ በምድረ በዳ እንደኖረ እኛም ዛሬ ከኃጢአት ርቀን በንስሐ ሕይወት እንድንኖር አርያ ይሆነናል። የመጥምቀ መለኮት የቅዱስ ዮሐንስ በረከቱ፣ አማላጅነቱ፣ ረድኤቱ ከሁላችን ጋር ይሁን፣ አሜን። ስለተከታተላችሁን ከልብ እናመሰግናለን። ይህንን ትምህርታዊና መንፈሳዊ ቪዲዮ ለሌሎች ወገኖቻችን ይደርስ ዘንድ ላይክ እና ሸር ማድረጋችሁን አትርሱ። በቀጣይ በሌላ ቅዱሳን ታሪክ እንድንገናኝ ቻናሉን ሰብስክራይብ አድርገው የደወል ምልክቱን ይጫኑ። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ። ሰላም ሁኑ።